እኔና ወንደላጤዎቹ ክፍል 6 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። አሚን ቲዩብን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑን። ወደ ታሪኩ። የሆስፒታል ቆይታችንን አጠናቀን ወደ ሆቴል ከተዘዋወርን ዛሬ 6ኛ ቀናችንን ይዘናል። እንዲህ ሆነው እናት ያለችበት የጤና ሁኔታ በጣም ጥሩ የሚባልና አስደሳች በመሆኑ ነው። ከዚህ በኋላ እዛ በመቆየቷ የምናመጣው ወጪ ከምታገኘው ጥቅም ጋር ስለማይመጣጠን ከሐኪሞች ጋር ተማክሬ በሀሳቤ ስለተስማሙልኝ ውጪ ሆኜ ቀሪ ሕክምናዋን እየተከታተለች ነው። እስካሁን ለሕክምናዋ ወደ 40 ሺህ ገደማ ወጪ ሆኗል። ተመስገን ነው። አሁን ከ20 ሺህ ብር በላይ ቀሪ ገንዘብ በእጄ ላይ አለ። ይህን ቀሪ ብር ደግሞ እቅድ አውጥቼበታለሁ። ከዚህ በፊት እንደነገርኳችሁ ተአምር ተፈጥሮ ሁኔታዎች ማይስተካከሉና ከሽማግሌዎች መሾልክበት ቀዳዳን ካላገኘው ወደ ውጭ ሀገር መኮበለልበት ፕሮሰስ ማስጀመሪያ ይሆናልኛል። እንግዲህ የኮማንደሩንም እቅድ ሳይሰነጋ ማለት ነው። አሁን ሰው እየሸኘው ነው። ከዚያ እንደተለመደው እናቴን ለመጠየቅ ከሞጆ ጠዋት 3 ሰዓት መጣ። አሁን 7 ሰዓት ላይ እየሸኘኋት ነው። እናቴ ጋር ተመለስኩኝ። እንደደረስኩኝ ልብሴን መቀየር ጀመርኩ። የሆነ የምሄድበት ቦታ አለኝ። ሌላ ቦታ እንዳይመስላችሁ ሆስፒታል ልሄድ ነው። ምክንያቴ ስለ እናቴ የህመም ሐኪም ላማክር ወይም ለእሷ የሚያስፈልጋትን መድኃኒት ልሸምት አይደለም፣ ለራሴው ጉዳይ ነው። አንቺ መከረኛ ደግሞ ምን አጋጠመሽ ብላችሁ ብትጠይቁኝ አይፈረድባችሁም። ስለ እኔ ጉዳይ እንኳን እናንተ እኔ ራሴ ስልችት እያለኝ ነው። ላለፉት 3 ቀናት በጣም ግራ የሚያጋባ ሁኔታ ላይ ነው ያለሁት። ያመኛል ስላችሁ በጣም ግራ የሚያጋባ ህመም ነው። የምግብ ሽታ የድህነቴን ያክል አስጠልቶኛል። እንደምንም ጨክኜ ልጎርሰው ወደ አፌ ካስጠጋው ቋቅ ይለኛል። ወደ ሽንት ቤት ሮጣለሁ። በዛ ላይ ያቅለሻልሸኛል። ይህ ጉዳይ በጣም ግራ አጋብቶኛል። እንዲህ አይነት ምልክት በአጠቃላይ የሚታየው አንድ ሴት ስታረግዝ ነው ሲሉ ደጋግሜ ሰምቻለሁ። ከዛ ሆስፒታል ደርሼ ዶክተር ጋር ገባሁ። የህመም ምልክቶቼን ከነገርኳት በኋላ እስክሪብቷን ከጋውኗ የደረት ኪስ አወጣችና ትዕዛዝ መጻፊያ ወረቀት ላይ ጫር በማድረግ ለኔ እያቀበለች እስኪ ለማንኛውም ሽንት ምርመራ አድርጊ አለችኝ። እሺ ብዬ ድንዝዝ እንዳልኩኝ እየተርበተበትኩኝ ወደ ላብራቶሪ አመራሁ። የሽንት ምርመራ ውጤቱን ይዤላት ወደ ዶክተር ሰይድ ተቀብላኝ አነበበችውና ፊቷን አጨላለመችው። አልደነቀኝም። የኔ ከሷ ቀድሞ ጨለም ብሏል። ከላብራቶሪ ቴክኒሻኑ ወረቀቱን ተቀብዬ እንዳየው ነበረ ማርገዜን ያወቅኩት። ዝም ብዬ ሆስፒታሉ ግቢ ጥዬ ለመውጣት የውጭ በራፍ ድረስ ተጉዤ ነበረ። ከዛ በኋላ ሀሳቤን ቀየርኩና ከነ ማዕት ጥያቄዎቼ ከዚህ ስፍራ ከራኩኝ በጭንቀት ፈነዳለሁ ብዬ ስለሰጋው ተመለስኩና ዶክተሯ ጋር ገባሁ። ጭንቅላቷን እየነቀነቀች አዝናለሁ ሳራ፣ ሁኔታሽን ስገምት የምትፈልገው አይነት ዜና አይመስለኝም አለችኝ። እና ታዲያ አሁን ምንድን ነው የሚሻለኝ ስላት፣ እንግዲህ ተረጋግተሽ የሚሻለውን ነገር መወሰን ነው። እስቲ ነገ ከነገ ወዲያ ተመልሰሽ ነይና እንማከርበታለን ስትል፣ እሺ ዶክተር ፈጣሪ ይስጥልኝ ብዬ ተሰናብቻት ወጣሁና ወዳጅ ተሳፈርኩኝ። በውስጤ ከፈጣሪ ጋር ሙግት ይሻለሁ። ቆይ ፈጣሪ ስታይኝ ከብረት የተሰራው ልብ የአልማዝ አይነት ጥንካሬ ያለው የኢዮብን አይነት ትዕግስተኛ ሰው መስልሃል? ምነው አንተ ራስህ አይደለህ እንዴ ፈጠርከኝ? ስለደከማነቴ ፈተና ሲደራረብብኝ እንደ ሰም ቅልጥልጥ የሚል ልብ እንዳለኝ ዘነጋኸው እንዴ? የትዕግስቴ መጠን በጣም የተወሰነ እንደሆነ እንዴት አታውቅም? እሺ እናቴ አሁን ወደ ሀገሯ ከመለስኩኝ በኋላ ራሴን ላጠፋለህ? ደስ ይበለህ። መቼም እኔ ያነስኩትን ቤተ መቅደስ አፍረሰሻልና የሲኦል ፍርድ ይገባሻል እንደማትለኝ እርግጠኛ ነኝ። አታውቅም እንዴ? ከዚህ በፊት ደጋግሜ ያልነገርኩህን? እንኳን ለዚህ ለማላፈቅረው ሙትቻ ሽማግሌ ይቅርና ለማፈቅረው ሰው እንኳን ልጅ መውለድ አልፈልግም። ይህንንም አውቀህ ነው እንጂ አትረሳውም። እኔ ሳልፈልግ ወደዚሽ ምድር መጥቼ እንዴት እየተሰቃየው እንደሆነ እያወቅ ሌላ ፍጡር ለስቃይ ወደዚሽ ምድር ማምጣት አልፈልግም ነበር። አንተ ግን ምን አለብህ? እንዲህ ጉድ ሰራኸኝ። እንዲህ ከፈጣሪ ጋር ስሟገት ስንት ሰዓት እንደቆየው አላውቅም። ብቻ የሆነ ስሜት ሞባይሌን አንስቼ ሽማግሌው ጋር እንድደውል ገፋፋኝ። ደወልኩኝ። ሄሎ እመቤት አለኝ። እመቤቱ ይጥፋና ቆይ መውለድ ትችላለህ እንዴ? ቀጥታ የጠየቅኩት ጥያቄ ነበር። ሳይሰማ ቀርቶ ይሆን ወይስ ጥያቄው ግራ አጋብቶት አልገባኝም። ምን አልሽኝ አለኝ። ከዚህ በፊት ልጅ ወልደህ ታውቃለህ ወይ
ይህን ጥያቄ ልጠይቅህ የቻልኩት እስከዛሬ እንደማውቀው ልጅ እንደሌለህ ነው። ታዲያ በ70 ዓመቱ እኔ ጋር ሲደርስ እንዴት ሊሳካለት ቻለ? ያን ብዬ ነው ስለው ውይ ይሄንንም ወሬ ብለው ነገሩሽ? ስትመጪ እኮ ልነግርሽ ነበረ አለኝ። ምኑን ነው የምትነግረኝ ስለው ከ40 ዓመት በፊት የወለድኳቸው 3 ልጆች ነበሩኝ። ሁለቱም ፈጣሪ መልሶ ወስዶብኛል። አንዱ ልጄ ግን አሁን ካናዳ ነው ያለው አለኝ። አሃ እንደዛ ነው ስለው አሁን እንደዛ ነው። እንግዲህ አሁንም ልትወልድ ነው? ምን ልታስወልድ ነው? አርግዣለሁ። ማርገዝ ቀልድ ነው እንዴ? እኔም ማርገዝ ቀልድ ነው ወይ እያልኩ ነው። ከፈጣሪም ጋር እየተከራከርኩ በይ እኔ እንደዚህ አይነት ቀልድ አልፈልግም። ቀልድ ቢሆን ደስ ይለኝ ነበረ። ተመርምሬ እርጉዝ መሆኔን አረጋግጫለሁ ከማለቴ ወይኔ ሰውየው ተጫወትሽብኝ። ብሬን በልተሽ በጉጉት የምጠብቀውን ነገር ለሌላ ጎረምሳ አስረከብሽ አይደል? አንቺንም ያስረገዘሽንም ሰው ነው ማጠፋችሁ። ደግሞም ያልሰማው ይምሰልሽ ያ ኮማንደር አንቺ ጋር መጥቶ እንደነበር ሰምቻለሁ። ወይኔ ብሬ አደራ በሊታ ነሽ። እንዴት የተሸጠቃ ለሌላ ሰው ይሰጣል? ጭራሽ እስከ ማርገዝ እደነፋባቸዋለሁ ብዬ ደውዬ በተቃራኒው ቋቅ እስኪለኝ እንደነፉብኝ። ይኸውልሽ ሰሚኛለሽ፣ አሁን 80ችን እንዲቀደድ ነው የምፈልገው። የደህንነት ከማከክ ልታደርግሽ ብዬ ነበረ ካፈር አንስቼ ሀብት ውስጥ የነከርኩሽ። አሁን ቅሌት ሳይከተልሽ ምንም ንብረት መካፈልም ሳያምርሽ 80ችንን በአስቸኳይ እንድትቀጅልኝ እፈልጋለሁ። ውሽማሽን ደግሞ እንዴት እንደማደርገው በቅርበት ታያለሽ ብሎ ጠረቀነብኝ። እንዴ እናንተ ምን እየሰማው ነው? ሽማግሌው እኮ እንፋታ እያለኝ ነው። ጉዞዬን እናቴን ወደ አስተኛሁበት ሆቴል አመራሁ። ፈጣሪ ይህንን ጽንሴ ምክንያት አድርጎ ከዚህ መከራ መውጫ ቀዳዳ ፈጥሮልኝ ይሆን እንዴ? መቼስ ያንን ሙትቻ ሽማግሌ አግብቼ ቀሪ ህይወቴ ሲኦል አድርጌ ከምነው አባቴ የሌለው ልጅ ወልጄ ብቻዬን ባሳድግ ነገ ህይወት የምትሰጠኝን እድል ብጠብቅ እመርጣለሁ። ደግሞ ማስወጣትም የሚሉት አንድ አማራጭ አለ። አየሰው ነገር ደግሞ ኮማንደሩ እዚህ ሜካ እንደመጣ ማን ይሆን ቱስ ያለው? አየሰው ልጅ ለወሬ ሲቸኩል እኮ። እንግዲህ አሁን በሁለቱ መካከል 3ኛ ዓለም ጦርነት በይፋ ታወጀ ማለት ነው። የራሳቸው ጉዳይ። እኔም ለሽማግሌው ማስተባበያ አልሰጥም። በፈለጋቸው መንገድ ያስቡት። ሲደርስ እናቴ ሰውነቷን ታጥባ ልብሷን እየቀየረች ሳለ ደረስኩኝ። መጣሽ ሳርዬ ስትለኝ ቆየሁብሽ አይደል እናቴ አልኳት። አይ እንቅልፍ ወስዶኝ ነበረ፣ ስነሳ ስለሞቀኝ ቀለል እንዲለኝ ተለቃለኩ አለችኝ። እረ ደግ አደረግሽ አልኩና አልጋው ጠርዝ ላይ ተቀመጥኩ። እሷም ከጎኔ ተቀመጠችና ግንባሬን እየዳበሰችኝ ምን ነው ጥቁር አልሽ በማለት በጥርጣሬ ጠየቀችኝ። ስዞር ፀሐይ መጥቶኝ ነው ምንም አልሆንኩም ስላት አይመስለኝም፣ አይንሽም ቀልቷል፣ ችግር አለ እንዴ? አሁን እኮ ሙሉ በሙሉ ድኜልሻለሁ፣ ምንም ነገር ብታማክርኝ አይከብደኝም አለችኝ። እማ ስላት ወይዬ ሳርዬ አለችኝ። ለምን እዚህ አንቀርም አልኳት። እዚህ አንቀርም ስትይ ልጆቼስ ቤቴስ? እዛውስ እዚህ በማናውቀው ሀገር ምንም ከምኑ አድርገን እንኖራለን ስትል እማ ልጆቹን እናመጣለን፣ ቤቱም ለጊዜው ይከራያል፣ ካልሆነም ይሸጣል። ለኑሮ እንደሆነ እዛም ፈክተን ነው የምንኖረው፣ እዚህም ፈክተን እንኖራለን አልኳት። ግን ምንድነው እንደዚህ ያሳሰበሽ አለችኝ፣ ምክንያቱን ለማወቅ በመጓጓት። ምክንያቱን አልነግርሽም፣ እምቢ ካልሽኝ ግን እኔ ተለይቼሽ እዚህ ለመቅረት እገደዳለሁ አልኳት። ልጄ መቼስ ብዙ ጊዜ እንድትነግሪኝ ጭቅጭቅሽ አሻፈረኝ ብለሽኛል። እኔን ለማሳከም ካወጣሽው ብር ጋር የተያዘ ነው አይደል? እማ ዝርዝሩ ምን ያደርግልሻል እላት። በደንብ ያደርግልኛል እንጂ ምንም ይሁን ምን የገባሽበት ጣጣ ውስጥ የገባሽው የኔን ነፍስ ለማትረፍ ነው። አሁን የሀሳብሽ ተሳክቶ ሙሉ ጤነኛ ሆኛለሁ። ስለዚህ ከገባሽበት ችግር ለመውጣት ብቻሽን የምትታገይበት ምንም ምክንያት የለም። አሁን አቁማለኝ፣ አብረን እንታገላለን፣ አብረን እናሸንፋለን። ልጄ ግድ የላሽም፣ ሁሉንም በግልጽ ንገሪኝ ልወቀው። ከዛ አስፈላጊ ከሆነ እንኳን እዚህ ቀር ሌላም ሀገር ሄደን እንኖር ካልሽኝ በደስታ ነው እምልሽ። ባንቺ ጥረት ባይሆን እንኳን ይህኔ መቃብር ውስጥ ነበርኩኝ። እነዛ ካልሽ አልኩና እያንዳንዱን ነገር ከሽማግሌው ጋር ስለተደረገው የጋብቻው ድርድር 80 ስለመፈረሜ፣ ከሽማግሌው 50,000 ብር ስለመቀበሌ፣ እስከ ዛሬው እርግዝናዬ፣ ከዛም አልፎ ከሽማግሌው ጋር ከ1 ሰዓት በፊት በስልክ ስለተለዋወጥነው ሀሳብ በዝርዝር አስረዳት። እንደጨረስኩ ወደ ራሷ ስባ እንደ ልጅነቴ ጉያ ውስጥ አስገብተኝ ፀጉሬን እየዳበሰችኝ ግንባሬን እየሳመችኝ እየየዋን አስነካችሁ።
እኔም ተነፋረኩ። አባቴ የሞተበት ቀን እንኳን እንደዚህ ለረዘመ ጊዜ ሆድ ብሶን ተቃቅፈን አላለቀስንም። በአሰላ ከተማ በኩል ወደ ጎባ እየሄድኩ ነው። እናቴን እዛ ዳማ ትቻት ነው የመጣሁት። ጎባን እስከ መጨረሻ በመልቀቁ ላይ ከእናቴ ጋር ተስማምተናል። የሚከራይ ቤት ሁሉ ፈልጌ አግኝቼ ተከራይቻለሁ። አሁን አንዳንድ ሁኔታዎችን አስተካክዬ ወንድሞቼን ይዤ ልመጣ ነው። ከተቻለም ሽማግሌው ጋር ያለኝን የ80ውን ለመቅደት። እርግዝናውስ እንዴት ልታደርጊው ነው ካላችሁኝ እስካሁን ምንም የወሰንኩት ቁርጥ ያለ ውሳኔ የለም። እስኪ መጀመሪያ ይህን ጣጣ ልጨርስና ስለሱ አስብበታለሁ። 3 ወር ካለፈሽ እኮ ላስወጣ ብትይ እንኳን ለህይወትሽ አደገኛ ነው። ቀድመሽ አንድ ነገር ለምን አታደርጊም ካላችሁኝ ለምክራችሁ እያመሰገንኩ፣ ቅድሚያ ግን ከሰውየው ጋር መለያየትና ቤተሰቦችን ከስሩ ማሸሽ ላይ ማተኮርን የፈለኩት። ወደ ጎባ መሄዴ በጣም እየጨነቀኝ ቢሆንም ከካሊዶ ጋር የመገናኘት እድል አገኝ ይሆን የሚል ተስፋ ስላለኝ ውስጤን ጉጉት ሞልቶታል። ሌላው የትምህርቴንም ጣጣ አለ። በተጨማሪ ድህነቴ ላይ ብዙ የለፋሁበት ነው። ገና አላጠናቀቅኩትም። የመጨረሻ ሴሚስተር ፈተና ይቀረኛል። እንዴት እንደማደርግ ባላቅም ከኮሌጁ ጋር መነጋገር አለብኝ። ጎባ 8 ሰዓት ገባሁ። ወንድሞቼን አግኝቼ ትንሽ አረፍ እንዳልኩኝ መስታወት የምትባል ጓደኛዬ መምጣቴን ሰምታ ቦምብ የሆነ ወሬ ይዛልኝ ቤት ድረስ ከቻለች። ብዙ ጊዜም ሳታባክን ነበረ ወደ ዜና የገባችሁ። ሳሪ ሰውዬሽ እኮ ታሰረ ስትል የቱ ሰውዬ? የምትሰሪበት ሰውዬ ነው ከማለቷ ኮማንደሩ ይሽማግሌው ስላት ኮማንደሩ ድንጋጤም ከመገረም ጋር የተለወሰ ነበረ። ትቀልጃለሽ እንዴ? ኮማንደሩን ደግሞ ማን ነው የሚያስረው? ምን አይነት ወንጀል ቢሰራ ብታይ የሚገርም ነው። ከትላንት ጀምሮ በመላ ከተማዋ ከዚህ ሌላ ወሬ ይወራል። ተዋርዶን የታሰረው አለችኝ። እስቲ በግልጽ የምታወሪውን ንገሪኝ አልኳት። ትዝታ ወደ ሽማግሌው ዛቻ እየተሽቀነጠረ እንደፎከሩት ተሳክቶላቸው ፈጸሙት እንዴ እያልኩኝ አቶ ለማን ታውቂያቸዋለሽ? መናኸሪያ አካባቢ ካፌ ያላቸው ስትል ጠየቀችኝ። አዎ አወኳቸው አልኳት። የእሳቸው ልጅ ሳባን ታውቂያታለሽ በማለት ሌላኛውን ጥያቄ አስከተለች። ዩኒቨርሲቲ የገባችው ስላት አይ የእሷ ታናሽ። አወኳት። ቀዝቃዛዋ ልጅ አይደለች